ሰላም ውድ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ድምፄ ትንሽ ጎርነን ካለባችሁ እንግዲህ ወይዘሩ ነው። እንዴት ናችሁ? ዛሬ ብቅ ያልኩት አንዷ እህቴ መልእክት ልካለኝ ጽፋልኝ በውስጥ በሱ ጉዳይ ላወራችሁ ነው የመጣሁት እና እቺ እህቴ ምንድን ነው ያለችው? ካገባው 7 ዓመቴ ነው። ከባለቤቴ ጋር ከተጋባን 7 ዓመት። በ7 ዓመት ውስጥ ምንም ልጅ የለንም እና ባለቤቴ መጀመሪያ ላይ በጣም ጥሩ ነበረ፣ ማለት ምንም አያጨናንቀኝም ምናምን። አሁን ግን ቤተሰቦቹም ጓደኞቹም ሶሪ ቤተሰቦቹም ጓደኞቹም ከሚሉት ነገር አኳያ እየተለወጠ መጣ። ውጪ ማምሸት ጀመረ እና እኔ በቃ በጣም እንትን እያልኩኝ መጣሁኝ፣ እየተበሰጫጨሁ በትዳሬም ተስፋ እየቆረጥኩኝ መጣሁ እና የእሱ ቤተሰቦች አለች ለምን አትመረመሩም ምናምን ይሉናል እና በጣም ከኔ ነው የሚመስላቸው። በምን እንደሆነ ባላቅም በምን ምክንያት እንደሆነ ባላቅም ከኔ ነው የሚመስላቸው እና ልጃቸውን መውለድ እንደሚችል እኔ እንደማልችል አድርገው ለምንድን ነው የማትመረመሩት ምናምን ብለው እንትን ይላሉ። እኔ ደግሞ መመርመር ፈራውኝ። ምክንያቱም እሱ አይወልድም ቢባል ምንም ማለት አይደለም፣ እችለዋለሁ ማለት አክሴፕት አድርጌው እኖራለሁ። ግን ከእኔ ቢሆን ችግሩ ትዳሬን ማጣ መስሎኝ በጣም ፈራሁኝ። በቃ እውነታውን መጋፈጥ አልፈለግኩም እና ምን ትመክሪኛለሽ ነው ያለችው እህቴ። እና እዚህ ጋር ሲጀመር ሰው ትዳር እኔ ከራሴ ነው እንግዲህ ይሄንን የማወራው ማለት ነው። የእኔ እንትን ምንድን ነው ሰው መጋባት ያለበት አብሮ መኖር ያለበት ለልጅ አይደለም አይደለ? አብረሽ መኖር ስትጀምሪ ይሄ ነገር ሀፕን ሊያደርግ ይችላል ብሎ መገመት ጥሩ ነው። መውለድ ላንችል እንችላለን፣ ልጅ ላይኖረን ይችላል። ስትጋቡ ኃላፊነት ብዙ ኃላፊነቶች አሉ። ሊታመም አልጋ ሊይዝ፣ አንቺም ልትታመሚ አልጋ ልትይዥ ትችያለሽ። ልጅ ላይኖር ይችላል። ብዙ ትዳርን ሊፈትን የሚችል ነገር ሊመጣ ይችላል እና ይሄንን ነገር ከግምት ውስጥ አስገብተን ነው ወደ ትዳር መግባት ያለብን እንጂ ትዳር አልጋ ባልጋ ነው ብለን አይደለም መግባት ያለብን። ሲጀመር ላይሆን ይችላል። ገባችሁ? እንደ ተጋባችሁ አክሲደንት ደርሶ ወይ አንቺ ላይ ወይ እሱ ላይ አክሲደንት ደርሶ አንዳችሁ አልጋ ልትይዙ ትችላላችሁ እኮ። አንዳችሁ ካላንዳችሁ እርዳታ መንቀሳቀስ ላትችሉም ትችላላችሁ። እና የዛ ሰዓት አይ በቃ ምናምን ብላችሁ የምትወጡበት ተቋም አይደለም ትዳር። አትወልድም አይወልድም ብላችሁ የምትወጡበት ተቋም አይደለም ትዳር። ትዳር በቃ እስከ ህይወታችሁ ፍጻሜ። እኔ እንደውም አንዳንዴ ሰዎች ሳታገቡ ብትቆዩ ይሻላል ከገባችሁ በኋላ ከምትፋቱ። እሱ ጥሩ አይደለም፣ በቃ ጥሩ አይደለም። ልጆች ኖሩም አልኖሩም፣ ልጆች ሲኖሩ ደግሞ ሞር ከባድ ይሆናል፣ በጣም ከባድ ይሆናል። እና ይሄ ነገር አንደኛ ነገር እውነታውን ማወቅ። አንዳንዴ እውነታን መጋፈጥ አትፍሩ። አሁን ሄደሽ ቼክ አድርጊ። ከሱ ከሆነ ችግሩም ቤተሰቦቹም ይረጋጋሉ፣ እሱም ይረጋጋል። ገብቶሻል? ከአንቺ ከሆነ ደግሞ አክሴፕት አድርገሽ የሚሆነውን ነገር እንደኔ አሁን ላይ ብዙ ወላጅ አልባ ህጻናቶች አሉ። በቃ መንግስት የሚያሳድጋቸው ሰዎች በፍላጎት ወስደው የሚያሳድጓቸው ጉዲፈቻ እንደሚባለው ማለት ነው። እንደዛ አድርጋችሁ ማሳደግ ትችላላችሁ። ግዴታ ከማህፀንሽ ወይ ከአብራክ የተከፈለ ልጅ መሆን የለበትም ልጅ ለመባል። እንደዚህ አይነት አስተዳደግ እንደዚህ አይነት ልጅ ወስዳችሁ ማሳደግ ትችላላችሁ። ከልጅ ተለይቶ አይታይም እንደዚህ አይነትም ልጅ ማለት ነው። እና እንደሱ እውነታውን ተጋፍጣችሁ ሄዳችሁ ምርመራ አድርጋችሁ ለምን ከሱ ነው እያላችሁ ለምን መዋዠቅ ውስጥ ትገባ? አሁን በተፈጥሮ በዘልማድ በእኛ ማህበረሰብ የወንድ መሀን ያለ አይመስላቸውም ሰዎች። በቃ መውለድ ካልተቻለ ሴቷ ላይ ነው የሚደፈደፈው። ኖ ወንድም ልጅ ላይወልድ ይችላል። በቃ በዘልማድ እቺ ማታገባ እቺ ማትወልድ ምናምን ተብሎ የምትሰደበው ሴቷ ነች። ስድብ ከሆነ ማለት ነው። ስድብ አይደለም ግን እንደ ስድብ የሚጠቀሙት ሰዎች አሉ። የሆነ በቅሎ ምናምን ይላሉ። ማለት ስላልፈለግኩኝ ነው። በቅሎ አግብቶ ከባል ቤተሰብ በተለይ እንደዚህ አይነት ነገር ሊሰነዘር ይችላል። የማትወልድ በቅሎ አግብቶ ምናምን። ይሄን እኮ የማይወልደው የራሳቸው ልጅ ነው። ገባችሁ? ግን
በዘልማድ ሴቷ ላይ ነው በቃ አትወልድም እኮ እስካሁን እቺ አትወልድም ምናምን እንጂ የሚባለው በቃ ወንዱ ላይ እንትን ፎከስ የሚያደርግ የለም። እና ከሱም ሊሆን ይችላል። ገባሽ? ለምን አንቺ ካለ ኃጢአትሽ ለምን እንትን ትያለሽ? ገባሽ? ለምን ትሳቀቂያለሽ? ለምን ትሸመቀቂያለሽ? በሕክምና አረጋግጪ። አይ አትወልጅም ብሎ የሚተውሽ ከሆነ እስቲ መጨረሻውን ማየት ነው እንግዲህ። አለመውለድ ብቻ እኮ አይደለም፣ ሰው አልጋ ላይ ቁጭ ብሎ የሚማምቅቅ የእሱን እርዳታ የምትፈልጊበት ታይምም ሊመጣ ይችላል። እግዚአብሔር ከወዲሁ ነው እንግዲህ ያሳየሽ። ገብቶሻል አይደል? አትወልድም ብሎ ሌላ ሴት ጋር ከሄደ አትወልድም ብሎ አንቺን ከከዳሽ ነገ ጠዋት አልጋ ስትይዢ ዞር ብሎ የሚያይሽ ወንድ አይደለም ማለት ነው። ስለዚህ መገላገሉ በጊዜ ጥሩ ነው። በቃ ምን ይሰራልሻል? የህይወት አጋርሽ በድካም ጎንድሽ ካልቆመ ምንም አይሰራልሽም። ምንም ገባሽ? ይሄ ትዳር በብዙ ነገር ሊፈተን ይችላል። በማጣት ሊፈተን ይችላል። በበሽታ ሊፈተን ይችላል። ባለመውለድ ሊፈተን ይችላል ትዳር። ገብቶሻል? እና እኔ ደግሞ ብዙ አመት ቆይተው የወለዱ ሰዎችን አውቃለሁ። ከአንድም ሁለት ሶስት። ገባሽ? እግዚአብሔርን በመጀመሪያ ደረጃ ተመርመሩ። ከዛ በዛ ነገር ላይ ጸልዩ። እግዚአብሔር ደግሞ ይሰጣችኋል። እግዚአብሔር ምንም የማያልቅበት አምላክ ነው። እኔ የወለዱ በጣም አለቀ እንደውም በቃ ከዚህ በኋላማ አትወልድም የተባለ ሴት ስትወልድ ወልዳ አይቼ አውቃለሁ። ገብቶሻል? እግዚአብሔር አሁንም በነ ሳራ በነ ሀና ቤት የገባ እግዚአብሔር ዛሬም በእኛ ቤት ይገባል። በቃ እኛ ብቻ እንመን እንጂ ይገባል። ተስፋ የሚቆረጥበት አምላክ አይደለም እግዚአብሔር። እና ይሰጥሻል፣ እግዚአብሔር ይሰጣችኋል። የሆነ አመት የሚቆጠረው በእኛ በሰዎች ዘንድ ነው እንጂ እግዚአብሔር ጋር በቃ ቃል ብቻ ከሱ ሲወጣ ሁሉ ነገር ይስተካከላል። እና የባልን ቤተሰብ ታዩ ማለት ምንም ሆነ ምን እንከን ፈላጊዎች ናቸው ብዙዎቹ ነው ያልኩት፣ ሁሉም አላልኩም። ብዙዎቹ እንከን ነው የሚፈልጉት። የፈለገ አንቺ መልካም ለመሆን ብትጥሪም ብትሞክሪም ምንም ብትይም ከነሱ እንትን አትወጭም። በቃ የሆነች እንከን ፈልገው በዛች እንከን ነው ብለው በሚያሰቡት ነገር ሊያጠቁሽ ይፈልጋሉ። እና እሱን ትተሽ አንቺ ባለቤትሽን ትሪት አድርጊው። ምናልባት ከውጭ የሚሰማው ነገር ሊሆን ይችላል እሱን እንደዚህ እየረበሸው ያለው እንዳልሹ ከጓደኞቹ ውጭ ሲያመሹ ደግሞ አንዳንድ ጓደኞች አሉ። ምንድን ነው የሚያለቅስ ልጅ የለ አርፈ እንትን አትልም? ቆይ እናንተ አትወልዱም ምናምን። ሰዎች እኛ አበሻ በተፈጥሯችን አበሾች ለሰው ሞራል መጠንቀቅ አናቅም። የሆነ ከመጠን በላይ ስትወፍሪ ምንድነው ወፈርሽ እኮ ምንድነው ምናምን መውለድ። ያ ሰው እንግዲህ በተለያየ ምክንያት ሊሆን ይችላል የወፈረው። ግን ሳንጠነቀቅ እንደዚህ ዝርጥጥ የምናደርገው ነገር አለ። አመት ከቆየሽ 2 አመት ከቆየሽ እናንተ ወለዳችሁ፣ ከወለዳችሁ ደገማችሁ። በቃ እንደዚህ አይነት ነገር በሰው እንትን ጥልቅ ብሎ መፈትፈት እንወዳለን እኛ አበሾች። እና ያንን ኢግኖር አድርጊው። አንቺ ከትዳርሽ የሚበልጥ ነገር የለም። እና ባልሽም በተቻለሽ መጠን ትሪት አድርጊው። ከዛ በኋላ እንመርመር በይው፣ ተመርመሩ። ከአንቺም ሆነ ከሱ ወይም ደግሞ አንዳንዴ እንደዚሁ የሚቆይ ነገር አለ። ሁለታችሁ መውለድ እየቻላችሁ ሳትወልዱ ልትቆዩ ትችላላችሁ። እግዚአብሔር በራሱ ጊዜ ሊያመጣው ይችላል። እና ወይ ሁለታችሁም መውለድ ትችሉ ይሆናል፣ አይታወቅም። እስቲ ተመርመሩ። ለማንኛውም ከአንቺም ቢሆን ከሱም ቢሆን እውነታውን አውቆ መጋፈጥና ወደሚቀጥለው መፍትሄ መሄድ ጥሩ ነው። አሁን መውለድ አትችሉም ብትባሉ በጉዲፈቻ ልጅን የመውሰድ እንትን ጭንቅላታችሁ ውስጥ ሊኖር ይችላል። እኔ አንድ የማውቀው ታሪክ ምንድን ነው፣ እናትና አባቱ የባሏ ቤተሰቦች ክፍለ ሀገር ነው የሚኖሩት። ባልና ሚስቶቹ በጣም ይዋደዳሉ፣ በጣም ነው የሚዋደዱት። እና አልወለዱም፣ ልጅ መውለድ አትችልም እሷ። ብዙ አፖርሽን በማድረግ ማህፀኗ ወጥቷል እና መውለድ አትችልም። ይሄንን አያውቅም ቤተሰብ። እና በጉዲፈቻ ትንሽዬ ልጅ አምጥተው ጥሩ አይደለም። ይሄ እየደገፍኩት አይደለም ማለት ሁሉን ነገር በግልጽ ማድረግ ጥሩ ነው። ግን ልክ እሷ እንደወለደች አድርገው ቤተሰቦቹ በጣም እያሰቃዩት ስለነበረ በህጋዊ መንገድ ነው የወሰደችው። በእርግጥ ልጁን ግን ለቤተሰብ ተብሎ እንግዲህ አስቡት። ለቤተሰብ ግን ምን ተነገረ? በቃ የእሷ ልጅ ነው፣ እሷ አርግዛ እንደወለደች ተደርጎ ተነገረ ማለት ነው ለቤተሰብ። የወሰደችው በህጋዊ መንገድ ነው። ምንም ግን ቤተሰብ እንትን ስለሆነ
ጥርጣሬ አድሮበታል። በቃ በእርግዝና ሰዓት ምናምን ግን በቃ ብቻ በሲስተም አድርገው የእሷ ልጅ እንዲመስል አድርገው ለቤተሰብ ተነገረ እና ይህን ያህልም በትዳራችሁ ገብተው እንዲፈተፍቱ እድል አትስጡ። የምትኖሩት እኮ የራሳችሁን ህይወት ነው። ልጅ ቢወለድ የሚሞቀው የእናንተ ጎጆ ነው። ገባችሁ? እና ቤተሰቦቻችሁን አሳምኑ። በቃ እኔ ከልጅ እሷ ትበልጥብኛለች፣ በቃ ያገባኋት እስከ መጨረሻው እኮ ላለያት ነው። መፋታትን እግዚአብሔር አይወድም፣ ካለሷ መኖር አልችልም በማለት ቤተሰቦቻችሁን ብታሳምኑና አብራችሁ ብትኖሩ እንደዚህ ይሄን ሁሉ ርቀት መሄድ የውሸት እርግዝና የኔ ልጅ ነው ማለት ያልወለዱትን ልጅ የኔ ልጅ ነው ማለት እሱ የራሳችሁ ልጅ ሊሆን ይችላል፣ ግን ነው በቃ በጉዲፈቻ የተወለደ ልጅ በህጋዊ መንገድ የራሳችሁ ልጅ ነው። እንደገና ከልጆቻችሁ እኩል ነው ውርስም ምንም እንትን የሚለው ግን ቤተሰብን ለማስደሰት ይሄን ያህል ርቀት ሄዶ መዋሸት አስፈላጊ ነው ብዬ አላምንም። እውነታውን መናገር ይሄ ኑሮ የእናንተ ኑሮ ነው። ደላችሁም ተሰቃያችሁም ደበራችሁም ቤታችሁ ቀዘቀዘ ምንም አለ እናታችሁ ከዛ መታ አይደለም ከእናንተ ጋር ሁሉን ነገር የምትካፈለው። ስለዚህ እንደዛ ብታረጉ ቤተሰብን ብታሳምኑ፣ ካልሆነም ደግሞ ገደብ የሆነች መስመር አስምራችሁ ነው በቃ ይሄ ነገር አያገባችሁም፣ የኔ ህይወት ነው አያገባሽም ብላችሁ እናትንም እህትንም በብዛት በጣም ሰዎችን የሚያሰቃዩት እናትና እህት ናቸው። አባትና ወንድም ብዙም ከስንት አንድ ይሄ ዝም ብሎ ዣውዣዋ ካልሆኑ በስተቀር እንዲህ ጥልቅ የሚሉት በብዛት እናትና እህት ናቸው። እና እነሱም እንትን ብትሉ ብታሳምኑና እንትን ብትሉ ጥሩ ይመስለኛል። እና የኔ እህት ልልሽ የምችለው ምንድን ነው፣ በመጀመሪያ ደረጃ ለሁሉም መፍትሄ ማወቅ ምንጩም ማወቅ ጥሩ ነው። እና ከማጋ ነው ችግሩ? ወይ እኮ ከሱ ሆኖ አንቺ ሪላክስ አድርገሽ በቃ ያሁላ ወቀሳ ያሁላ ትችት የሚደርስብሽን መሸማቀቅ ምን የሚደርስብሽ ነገር ሊቋጭ ይችላል፣ ከሱ መሆኑ ከታወቀ ማለት ነው። ከአንቺ ከሆነ ደግሞ ቀጣዩን እንትን ትያለሽ። ገባሽ? በጉዲፈቻ መልክ ሆነ ምንም ሆነ ቀጣዩን እርምጃ ለመወሰን ይረዳሻል። ስለዚህ መመርመሩ በጣም 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 ወሳኝ ነው። ከዛ እግዚአብሔርን ደግሞ ጠብቁት። በእርግጠኝነት በእውነት ከምሬ ነው የምልሽ፣ በጣም ረጅም ዓመት በትዳር ቆይተው አይወልዱም ተብሎ ተስፋ ተቆርጦ የወለዱ ሰዎችን ስለማቅ ነው። እግዚአብሔር አያልቅበትም፣ ባለቀ ሰዓት ይሰጥሻል። ከዚህ በኋላማ አትወልድም ተብላ አሁን 50 አይሞላትም እንዴ ምናምን አትወልድም የተባለች ሴት ወልዳ አይቼ አውቃለሁ። የእሷ አይደለም ወይ እስኪባል ድረስ ማለት ነው። ምክንያቱም በቃ በዚህ እድሜ አትወልድም ተብሎ ከተወሰነ በኋላ እና እግዚአብሔርም ስለሚሰጥ ተስፋ አትቁረጡ በእግዚአብሔር ዘንድ። ይሄንን ነው ልልሽ የሚችለው። ከማንኛውንም ነገር ግን እውነታን መጋፈጥ አትፍሩ። አንደኛ ነገር ወደ ሌላ መፍትሄ ለማመንጨት ይረዳሻል። ገባሽ? እውነታውን ብታቂ። ስለዚህ አንድ ቁጥር ተመርመሩ፣ ሁለተኛ እግዚአብሔርን ጠብቁ። ገባሽ? ይሄንን ነው የምለው። መውለድ ካልቻላችሁ ደግሞ እኔ በጣም አድቫይስ የምመክራችሁ ምንድነው፣ በጉዲፈቻ ስንት ወላጅ አልባ ህጻናት የሚያሳድገው አቶ ያለ ህጻን አለ። እነሱን ማሳደግ ትችላላችሁ እላለሁ። ስላዳመጣችሁኝ አመሰግናለሁ። ባባይ